በግንኙነታችሁ ሁሉም ነገር አብቅቶለታል። ነገር ግን ይህንን ለአእምሯችሁ ስትነግሩት ልባችሁ እሺ አይላችሁም። ከተለያያችሁ ብዙ ጊዜ የቆያችሁ ቢሆንም እንኳን እስካሁን ድረስ የቀድሞ ፍቅረኛችሁን ትወዳላችሁ። የቀድሞ ፍቅረኛዬን እስካሁን ማፍቀሬ ኖርማል ነው? ረጅም ጊዜ ነው የሚባለውስ ስንት ጊዜ ነው? በዛሬው ቪዲዮ እነዚህንና መሰል ጥያቄዎችን እንዲሁም የቀድሞ ፍቅረኛችሁን ለምን እስካሁን እንደምታፈቅሩት ለምን ከጭንቅላታችሁ እንዳልወጣ ምክንያቶቹን እናያለን። አብራችሁን እስከ መጨረሻው ቆዩ። አንደኛ፣ የድሮ ፍቅረኛችሁን በመለየታችሁ እስካሁን እያዘናችሁ ነው። መለያየት በጣም ትልቅ ጉዳትን ያስከትላል። ከመለያየት ማገገምም በጣም ብዙ ጊዜ ሊፈጅ ይችላል። እናም የጊዜ ገደብ ማስቀመጥም ራሱ ከባድ ሊሆን ይችላል። ይህም ማለት ለእያንዳንዱ ሰው እንደየግንኙነቱ አይነት የተለያየ ጊዜን ሊወስድ ይችላል። ጊዜውን አስልተን ለምን እስካሁን ድረስ በዚህ ሁኔታ ውስጥ እቆያለሁ ብሎ ስሜቱን ሙሉ በሙሉ ለማስወጣት መሞከርም ምናልባትም ውጤታማ ላያደርግ ይችላል። ብዙ ጊዜም ይወስዳል። በአንድ ጥናት እንደተመለከተውም ሰዎች ከፍቅረኞቻቸው ወይም ደግሞ ከትዳራቸው ከተለያዩ በኋላ ለመርሳት ወይም ደግሞ ለመተው እስከ 2 ዓመት ድረስ ፈጅቶባቸዋል። የመጀመሪያው የመለያየት ሰሞንም በጣም ብዙ ጉዳቶችን ሊያስከትል ይችላል። አካላዊ፣ ስሜታዊ፣ ስነልቦናዊና አጠቃላይ የአንጎል አሰራርን ሊያዛባም ይችላል። ጥናቶች እንደሚያመለክቱት ሰውነታችን ለልብ መሰበር የሚሰጠው ምላሽ ልክ እንደ አካላዊ ጉዳት ወይም ደግሞ ህመም ነው። በመለያየት ምክንያት የሚመጣን የልብ መሰበርን በምናስተናግድበት ወቅት ሰውነታችን ለመጋፈጥ ወይም ለማምለጥ የሚያስችለውን ንቃት ወይም ደግሞ እንቅስቃሴ ያደርጋል። ልክ ፍርሃትን ለማምለጥ እንደሚዘጋጀው አይነት። እናም የልብ መሰበርን ለመጠገን በጣም ብዙ ጊዜ የሚፈጅ ሂደት ነው። ይህ የልብ መሰበርም ሐዘንን ሊያስከትል የሚችል ሐዘኑም ደግሞ እንደ መስመር ቀጥ ያለ ሳይሆን የሚወጣ የሚወርድ ወይም የሚመጣ የሚሄድ አይነት ነው። ስለዚህም በዚህ ሐዘን ውስጥ ካላችሁ የቀድሞ ፍቅረኛችሁን መርሳት ወይም ደግሞ መተው አትችሉም። ሁለተኛ፣ ከቀድሞ ፍቅረኛችሁ ጋር ግንኙነታችሁን አላቋረጣችሁም። ብዙ ሰዎች ከቀድሞ ፍቅረኞቻቸው ጋር ኖርማል ጓደኛ ሆነው መቀጠል እንደሚችሉ ይናገራሉ። ይህ ግን የሚሆነው ሁለቱም ውስጥ ምንም አይነት የፍቅር ስሜት ከሌለ ብቻ ነው። እውነታው ታዲያ እስከ አሁንም በቀድሞ ፍቅረኛችሁ ሕይወት ውስጥ ካላችሁ ለመተው ወይም ለመርሳት ይከብዳችኋል። ታስቡትም በጓደኝነት ያላችሁ ሊመስላችሁ ይችላል። ነገር ግን ውስጡ ጠለቅ ብላችሁ ስታዩት መራቅ ስለማትችሉ ነው። ከቀደመው የፍቅር ግንኙነት ልማድ መውጣት ስላቃታችሁ ነው። እናም ከድሮ ፍቅረኛችሁ ጋር የጠበቀ ግንኙነት ካላችሁ ተመልሳችሁ ፍቅር ውስጥ የመግባት እድላችሁ የሰፋ ይሆናል። እናስ ታዲያ በኖርማል ጓደኝነት ሰበብ ስንቶቻችሁ ናችሁ የታሰራችሁት? መተው ያቃታችሁ? ብዙ ዓመታትን መላቀቅ ሳትችሉ ቀርታችሁ ሌላ ህይወት መጀመር ያቃታችሁ? ግንኙነታችሁን ሙሉ በሙሉ ማቋረጥና መግታት ከእንዲህ አይነት ችግር ያድናችኋል። ሶስተኛ፣ ማህበራዊ ሚዲያዎቻቸው ላይ የገባችሁ ስለ ህይወታቸው ታያላችሁ። በዚህም የቀደመው ቁስላችሁ ይቀሰቀሳል። ይህንን ከላይ ከተጠቀሰው የቀጠለ አድርጋችሁ አስቡት። ግንኙነትን በሌላ መልኩ መቀጠል፣ በተለይም ደግሞ በሶሻል ሚዲያ። እንደሚታወቀው የሌሎችን ህይወት በማህበራዊ ሚዲያ ላይ መመልከት ትክክል አይደለም። ምክንያቱም በማህበራዊ ሚዲያ የሚለቀቁ ነገሮች እየተቀነጨቡ ሙሉ ነገር ያልያዙና የተጋነኑ ሊሆኑ ይችላሉ። እያንዳንዱ በሶሻል ሚዲያቸው ላይ የምታዩት የቀድሞ ፍቅረኞቻችሁ ነገር እናንተን ወደ እነሱ የሚስብ የሚያስቆጭና ጸጸት ውስጥ እንድትገቡ የሚያደርግ ሊሆን ይችላል። በዚህ ምክንያት መተውና ወደ አዲስ ህይወት መሸጋገር ሊያቀታችሁ ይችላል። አራተኛ፣ ራሳችሁን ወይም ደግሞ አተያያችሁን ጥላችኋል። በግንኙነት ውስጥ ራስን በሌላው ህይወት ውስጥ ማስገባት የተለመደ ነው። እናም ሳታውቁት ራሳችሁን ልታጡት ትችላላችሁ። ይህም ማለት በግንኙነት ውስጥ ሆነን እኛ የሚለውን ማንነት አሁን ስንጣላ እኔ ወደሚለው ለመመለስ ሊከብደን ይችላል። ያለዚያ ሰው እርዳታ ወደ ራሳችን ለመመለስ በጣም ከባድ ይሆንብናል። በተለይም ደግሞ ግንኙነታችን ለረጅም ጊዜ የቆየ ከሆነ ራሳችንን ከቀድሞ ፍቅረኛችን ነጥለን ለማውጣት ከባድ ይሆንብናል። ከመለያየት በኋላም ራስን ፈልጎ ማግኘት ብዙ ጊዜ ሊፈጅ ይችላል። ቢሆንም ስለ ራሳችሁ ቆም ብላችሁ አስቡ። ጊዜ ውሰዱና የቀድሞ ማንነታችሁን መልሱ። አምስተኛ፣ የቀድሞ ፍቅረኞቻችሁን ስለምትወዷቸው እንደገና ከነሱ ጋር አብራችሁ መሆን ትፈልጋላችሁ ወይም እንዲመለሱ ትፈልጋላችሁ።
በመሰረቱ የቀድሞ ፍቅረኞቻችሁን የምትወዱበት ብዙ ምክንያት ሊኖራችሁ ይችላል። ምናልባትም ከነችግሩ ጥሩ ነው ብላችሁ ልታስቡ ትችሉ ይሆናል። እናም ይህ ነገር ያላለቀ ሊመስላችሁ ይችላል። አሁን ላይ ስታስቡትም የሚስተካከል ነገር ይመስላችኋል። ይህም ወደፊት ሳይሆን ወደ ቀደመው ፍቅራችሁ ለመመለስ ውስጣችሁን እያሳመናችሁ ያላችሁበትን ሁኔታ ይገልጻል። ስለዚህም ወደፊት ሳይሆን ወደ ኋላ መመለስን ትመርጣላችሁ። ለዚህም ነው መተው ወይም ደግሞ መርሳት የማትችሉት። ስድስተኛ፣ እስካሁን ማንንም ሰው አላገኛችሁም። በተለምዶ እንደሚባለው አንድን ሰው ለመርሳት ሌላ ሰው መተዋወቅ ነው። ትክክል ሊሆን ይችላል። ምክንያቱም ብዙ ሰዎችን በተዋወቅን ቁጥር ብዙ እድሎችን እናያለን። ይህ ማለት ግን የቀድሞ ግንኙነታችንን አስፈላጊነት ለማውረድ ሳይሆን ወጣ ባለንና እይታችንን ባሰፋን ቁጥር ማለቂያ በሌለው እድልና አጋጣሚ ውስጥ እንኖራለን። ብዙ አማራጮችንም እናገኛለን። ብዙና የተለያዩ ሰዎችን እስከ መጨረሻው ከኛ ጋር ሊገጥሙ የሚችሉ ሰዎችን ልንተዋወቅ እንችላለን። የቀድሞ ፍቅረኛችንን የሚተካ ሰው ባለማግኘታችን ምክንያት እነሱን ለመርሳት ረጅም ጊዜ ሊፈጅብን ይችላል። ይህም የሰው ልጅ ተፈጥሮ መሆኑን ልብ ማለት ያስፈልጋል። ሰባተኛ፣ ለመተው ሙከራ አላደረጋችሁም። የቀድሞ ፍቅረኛችሁን መርሳት ወይም መተው ያቃታችሁ ምክንያት ለመተው የሚያስፈልጉ ሂደቶችን ስላላደረጋችሁ ሊሆን ይችላል። አንዳንድ ጊዜ ቁርጥ ያለ ውሳኔ መወሰን ከባድ ሊሆን ይችላል። ነገር ግን እዚህ ጋር በቃ ሊባል የሚገባበት ጊዜ ሊኖር ይገባል። በዚህም ራሳችሁን እንደገና ማነሳሳት፣ ወደ አዲስ ምዕራፍ መሸጋገርና ወደፊት መንቀሳቀስ ይኖርባችኋል። የእውነት እንደምታደርጉት ራሳችሁን ማበረታት እና ምን ያህል እንደሞከራችሁ ራሳችሁን መጠየቅ ሊኖርባችሁ ይችላል። ሁሉንም ነገር አድርጋችሁ ነገር ግን አልቻላችሁም፣ ምክንያቱም ምን እንደምታደርጉ አላወቃችሁም። እናም ይህን አድርጉ። አዳዲስ ሰዎችን ተዋወቁ፣ አዳዲስ ነገሮችን ሞክሩ፣ በሚወዷችሁ ሰዎች ተከበቡ። እናም ማህበራዊ ህይወታችሁን በማሳደግ ግባችሁን ማሳካት ትችላላችሁ። ስምንተኛ፣ መለያየታችሁን ረስታችሁታል ወይም ደግሞ አምናችሁ አልተቀበላችሁም። አንዳንድ ጊዜ ስንገለል ወይም ሰው ሲገፋን የተለየ ስሜት ይሰማናል። የገፉን ሰዎችም የበለጠ ዋጋ ስላላቸው ነው ብለን እንድናስብ ያደርገናል። እናም ለነሱ የተለየ ዋጋ እንሰጣቸዋለን። መገፋት በተለየ መንገድ የተለየ ባህሪ እንድንላበስ ያደርገናል። በዚህ ምክንያት ስለ ቀድሞ ፍቅረኛችን መጥፎውን ትተን በጎ እንድናስብ እንሆናለን። ይህ ወደ ፍቅርና ጥሩ ነገር ያጋደለ ትኩረታችን ከነሱ ለመለየት የምናደርገውን ጉዞ ያከብድብናል። እናም መለየት ወይም መተው ከፈለጋችሁ የቀድሞ ፍቅረኞቻችሁ ያሉባቸውን ችግሮች ለማውጣትና በትክክል ለማንጸባረቅ ምንም ልታፍሩ አይገባም። ይህንን ስትቀበሉ ለመተው ምክንያት ትፈጥራላችሁ። ዘጠነኛ፣ ከቀድሞ ፍቅረኛችሁ ጋር ይኖራችሁ ስለነበረው የወደፊት ህይወት ታስባላችሁ። አንዳንድ ጊዜ ስለምንወዳቸው ሰዎች ብቻ ሳይሆን ከነሱ ጋር ስለሚኖረን ህይወት እናልማለን። ሁላችንም ካለን ግንኙነት እንዲህ አይነት ነገሮችን እንጠብቃለን። ከፍቅረኛችን ጋር ልጆች ወልደን አብረን ብዙ ነገር ኖሮን እስከ ዕድሜያችን መጨረሻ ድረስ እንኖራለን የሚል ህልም እናልማለን። ከፍቅረኞቻችን ስንለያይም እነሱም ብቻ አይደለም የምናጣው፣ ሁሉንም የነበሩንን ህልሞች እንድናጣ እንገደዳለን። እናም በምንም መንገድ ይህንን ማጣት አንፈልግም። ይህንን ማጣት ከባድ ስለሚመስለንም የቀድሞ ፍቅረኛችንን መርሳት ወይም መተው ከባድ ይሆንብናል። አስረኛ፣ ስላለፈው ህይወታችሁ በማሰብ ብዙ ጊዜ ታባክናላችሁ። በህይወታችን መጥፎ ነገሮች ሲከሰቱብን ምን እንደተፈጠረ ማወቅ እንፈልጋለን። ነገር ግን ይህንን ወደ ግንኙነት ስንወስደው ምክንያቱን በግልጽ ላናገኘው እንችላለን። እናም ለምን እንዲህ ሆነን እንደቀረን፣ ለምን አዲስ ሐሳብ እንደማናስብ መልስ እንፈልጋለን። ለዚህም ምክንያታዊ ማብራሪያዎችን እናስሳለን። ነገር ግን ይህ ስላለፈው ነገር ብቻ እንድናሰላስልና አሁንን እንድንረሳ ያደርገናል። እናም ታዲያ ወደ ኋላ እያሰብን በምን መልኩ ወደፊት መራመድ እንችላለን? ስለዚህም በዚያ መንገድ መሄድ እስካልፈለግን ድረስ ወደ ኋላ ማየት በፍጹም እንደሌለብን ባለሙያዎች ይነግሩናል። በአጠቃላይ ከላይ የጠቃቀስናቸው ምክንያቶች ለምን ከቀድሞ ፍቅረኞቻችን ተላቀን ከአዲስ ሰው ጋር መጀመር እንዳንችል፣ እስካሁን ድረስ ለምን መርሳት እንዳልቻልን እንደ ምክንያት የሚጠቀሱ ናቸው። እስኪ እናንተም በዚህ ዙሪያ ልምዳችሁን በኮሜንት ላይ አካፍሉን። በሌላ ቪዲዮ እስከምንገናኝ ሰላም።